አሸባሪን ደግፎ አሸባሪን ደብቆ ለአሸባሪ ከለላ እየሰጠ መንግስት ወይም የመከላከያ ሰራዊት ከጀርባው እንዲወጋ የሚያደርግ የትኛውም የማህበረሰብ ክፍል ካለ ግን አብሮ ከአሸባሪው ጋር መደምሰስ አለበት። ጠላትን በጠላቱ ንብረት ነው የምትወጋው። ስለዚህ ምን ትጠብቃለህ? መጥቶ ብልትህን ቆረጠ፣ ጡትን ቆርጦ አሳየ። ይቺ የጡት መቁረጥ ፖለቲካ የኦሮሚያን ወጣቶች የኦሮሚያን ልጆች እስከዛሬ ቂም እንዲይዙ ያደረገ በጣም ስትራቴጂክ ሆኖ በወያኔ ሲሰራበት የነበረ የፖለቲካ እሳቤ ነው። አሁን ያቺን የጡት መቁረጥ ፖለቲካ እየታመጣው አማራ ክልል አመጣው። እነማን እንደራሳቸው ነጊታቸው አሰፋ መከላከያ እኮ በቢላዋ ሰው አይገልም ጠላትም ቢሆን መከላከያ እኮ ሰው አቃጥልም ጠላትም ቢሆን ይሄም ይሰሩ የሚውሉ እነሱ ናቸው። ሚዲያ ምን ይሰራል? ነገ የፈለግነውን ቦታ ልንለቀው እንችላለን። ምናልባት የኛ ቤተ መንግስት ከዛ እንዳልሆነ የአማራ ህዝብ ልታውቅልን ይገባል። እናናስበው ቤተ መንግስታችን ሌላ ቦታ ነው። ይሄን ከተማ ከያዘው ይሄን ወረዳ ከያዘው እንግዲህ ማብላችሁ ማንንም ሰው ተስፋ እንዳቆርጥ እየጠፋን አሁን እየተመታን ስለሆነ ከአካባቢያችሁ ከእይታ ስንጠፋና ስንርቅ የተሸነፍን መስሏችሁ ተስፋ እንዳትቆርጡ ይላል አለ ደንቆሮ ተከታይ። አሁን ምን መጣለን ስትሉት አሜን ይመጣሉ ብሎ የሚጠብቅ ንገሯቸው ለነሱ ይጋታሉ እንደፈለጉ። ዝም ብለህ ከኖርክ ግን በ100ም በ200ም በ500ም በ600ም በሺም እየሞትክ አይተኸዋል። ስለዚህ ልትጨነቅ አይገባህም። አኩሪ ታሪክ የሚሰሩ ልጆች እንዳሉህ ባንድ ምት እንዴት አድርገን እንዳብረከረክ ነው አይተሃል። አብረከረከ የሚሉትን ሰራዊት ልጋብዛችሁ ላሳያችሁ። ነምሬ ወዳጆ ያብረከረኩት ያንቀጠቀጡትና እያፈራረሱት እየደመሰሱት ያለው መከላከያ ሰራዊት ይሄንን ይመስላል። ኢትዮጵያ ለዘላለም ትኑር። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻትና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። በዛሬው ፕሮግራማችን የኢሃፓ ፖለቲካ በፋኖ ሲቦካ በሚል ርዕስ ፋኖ የሚባለው አሸባሪ ቡድን የ60ዎቹን የኢሃፓ አብዮት ተመልሶ በኢትዮጵያ ሰማይ ስር ለማስፈን እየሰራ ያለበትን እንቅስቃሴ የምንቃኝበት ፕሮግራም ይኖረናል። መሆን መልቲሚዲያ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትዘነጉ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ምንድነው የሆነው? አሸባሪው የፋኖ ቡድን ከሰሞኑ በመከላከያ ሰራዊት በጣም ከፍተኛ የሆነ እርምጃ እየተወሰደበት እንዳለ ይታወቃል። ያ በመሆኑ ምክንያት ከየአካባቢው እየሸሸ እየወጣ ያለው አሸባሪ ቡድን በሚያገኛቸው ከተሞችና ትናንሽ ቀበሌዎች ውስጥ ያሉ የመንግስት አመራሮችን መግደል የጀመረበት ሁኔታ ነው ያለው። እንግዲህ የኢሃፓ ፖለቲካ ከዚህ በፊት ምንድን ነበር የነበረው? የከተማ ውስጥ ጦርነት፣ የከተማ ውስጥ ሽብር በማንቀሳቀስ የደርግ መንግስት በየወረዳው በየከተማው እና በየክፍለ ከተማው ያስቀመጣቸውን ኃላፊዎች ጥይት ተኩሰው እየገደሉ ከዛ በኋላ ለውጥ እናመጣለን ብለው የሚሞክሩበት የተሳሳተ እንዲሁም ደግሞ በጣም ብዙ ወጣቶችን ያስበላ የነጭ ሽብር ፖለቲካ ነበር ሲያንቀሳቀሱ የነበረው። ያ የነጭ ሽብር ፖለቲካ ምን ወለደ? የቀይ ሽብር እንቅስቃሴ ጀመረ በደርግ በኩል ማለት ነው። ደርግ ኢሃፓ የሚያደርገውን የነጭ ሽብር እንቅስቃሴ ለመግታት የወሰደው እርምጃ ነጭ ሽብርን በቀይ ሽብር እንደመሰሳለን ብሎ በጣም ታሪክ የማይዘነጋውና የታሪክ ጠባሳ ሆኖ ያለፈ ብዙ ደም መፋሰስና እልቂት የተፈጠረበት የፖለቲካ ወይም የጥፋት እንቅስቃሴ ነበር ማለት እንችላለን። በኢሃፓ ዘመን የነበረው የነጭ ሽብር እንቅስቃሴ ወይም የሽብር ተልእኮ ማለት ነው።
ያንን ለማስፈጸም በሚመስል ደረጃ አሁን ይሄ ፋኖ የሚባል አሸባሪ ቡድን ከዚህም በፊት ዳንት የአማራ ክልል ብልጽግና ፓርቲ ፕሬዝዳንት የነበረው አቶ ግርማ የሚባለው ሰው ከዚህ በፊት በፋኖች እንደተገደለ እናስታውሳለን። የሆነ ቦታ ሂዶ ስብሰባ አድርጎ ተመልሶ ሲመጣ ይመስለኛል መንገድ ላይ ጠብቆ የገደሉት። እንደዛ አይነት የሽብር እንቅስቃሴዎች በተደጋጋሚ ሸኔ የሚባል አሸባሪ ቡድን የተለያዩ የመንግስት ኃላፊዎችን በመግደል ሲያሳይ ነበር። አሁንም ፋኖ የሚባለው አሸባሪ ቡድን ከሰሞኑ በሸዋሮቢት ላይ የነበረ የጸጥታ ቢሮ ኃላፊ የነበሩ የሸዋሮቢት ከተማ የጸጥታና ደህንነት ቢሮ ኃላፊ የነበሩ ሰው በእነዚህ አሸባሪዎች መገደላቸውን የሰማንበት ሁኔታ ነው ያለው። እንግዲህ እነዋለልኝ መኮንን ይዘው የመጡትን የዘር ፖለቲካ ይዘው የተነሱ ናቸው እነዚህ አሸባሪዎቹ የፋኖ ቡድን ወይም የሸኔ ቡድን አባላት የሚባሉት ማለት ነው። እነዋለልኝ የነበሩት በ60ዎቹ መጨረሻ አካባቢ ነው። በ60ዎቹ ዘመን ይዘውት የተነሱት ያ የዘረኝነት ፖለቲካ ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት ብሎ የተናገረው ዋለልኝ መኮንን ዛሬ ከ55 እና ከ50 ወደ 60 ዓመት ለሚጠጋ ጊዜ የቆየው ይሄ የዘረኝነት ፖለቲካ ዛሬ ተመልሶ ዋለልኝ ያኔ ጥያቄውን ያነሳውን ጥያቄ አቧራውን አራግፎ ይዞት ቢመጣ አሁን ከነበረበት መቀጠል ይችላል። ዋለልኝ መኮንን 60 ምናምን ዓመተ ምህረት 65 66 ዓመተ ምህረት ላይ የጠየቀው ጥያቄ ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት የሚለው ጥያቄ ዛሬ በፋኖና በሸኔ እየተቀነቀነ ያለው ጥያቄ እሱ ነው። ምንም ለውጥ ግን የታየበት ነገር የለም። እስከ ዛሬ ድረስ ይሄ የዘረኝነት የብሔር ብሔረሰቦች ፖለቲካ እውነት ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት ወይ? የነዋለልኝ ጥያቄ ትክክል ነው ወይ? አሁን የአማራ ነፃ አውጪ፣ የኦሮሞ ነፃ አውጪ፣ የትግራይ ነፃ አውጪ ምናምን የሚባሉ ፓርቲዎች ተፈልፍለው ከመጡ በኋላ እውነት ኢትዮጵያ የብሔር ብሔረሰቦች እስር ቤት ሆና ተገኝታለች ወይ የሚለውን ነገር በደንብ ማየትና መቃኘት ያስፈልጋል። ከዛ ጋር ተያይዞ እንግዲህ ይሄ የኢሃፓን ፖለቲካ በኢትዮጵያ ሰማይ ስር ለማምጣት እየሰራ ያለው አሸባሪው የፋኖ ቡድን ምሬ ወዳጆ የሚባለው የዚህ አሸባሪዎች መሪ መግለጫ አውጥቶ ነበር። ያወጣው መግለጫ በጣም አስቂኝ ነው። ምንድነው የሚለው? ከሰሞኑ በጣም ከፍተኛ የሆነ እርምጃ እየተወሰደባቸው ነው እነዚህ የፋኖ አሸባሪዎች። መከላከያ ሰራዊት በአራቱም አቅጣጫ ገብቶ የሚገቡበት ጉድጓድ ድረስ እየገባ አስፈላጊውን እርምጃ እየወሰደ እንዳለ እየሰማን ያለንበት መረጃ ነው ያለው። እነሱም የሚያረጋግጡት ይሄንን ነው እና በድሮን እና ባለ በለላ ኃይሉ ሊያጠፋን መጥቷል ይላል አቶ ምሬ ወዳጆ፣ አሸባሪው ምሬ ወዳጆ ማለት ነው። እና ከማጋር ነው የሚያያይዘው። ይሄን ደግሞ እቺ የአማራና የኦሮሞ ፖለቲካ አለች ያቶ የሽመልስ አብዲሳ ገዳይ ቡድን ነው የሚለው። እሱ የሚለውን የሚያወራውን ልጋብዛችሁና ተመልሼ እመጣለሁ። ይሄ ያበሳጨው ከዛ በኋላ በማንኛውም ባየርም በግርም በአፋር በጎረቤት ክልሎችም እስካሁን ድረስ አጓጉዞ ያስገባው ኃይል እንደሚታወቀው ለጥፋት አዘጋጅቶት የኖረውን ኃይል በሬ እየቀለብን አስቀምጠነው አንሲለው የነበረውን ሽመልስ አብዲሳ ይሄው አሁን ወደ አማራ ክልል አጠቃላይ ገብቶልህ የጥፋት ጉዞውን ጀምሯል ማለት ነው። ለአማራ ህዝብ ግን ይሄን እንድታቀው ከቤትህ መጥቶ ሌላ ቦታ ላይ አሻግረህ ኦሮሚያ ላይ ስታየው የነበረውን ኦሮሚያ ላይ ሲደርስ የነበረው የአማራ ግፍ አሁን ላይ ከደጃፍ መጥቶ ግፉ እየደረሰ ነው። በዚህ ጊዜ ማልቀስ፣ ማንጎራጎር፣ ማቅራራት ምንም አልፈልግም። ከዚህ በኋላ ምን ልትሆን እንደምትችል ያው ለራስ ግምቱን ሰጥቻለሁ፣ ውሰድ። ይሄ ሰውዬ የሚያወራው ነገር በደንብ ኮት አድርጋችሁ እንድትይዙት እፈልጋለሁ። አንደኛ የሽመልስ አብዲሳ ወታደሮች የሚለውን ከዚህ በፊት የአብይ አህመድ ሰራዊት ነበር የሚሉት አሁን የሽመልስ አብዲሳ ለምን ተባለ የሚለውን ነገር በደንብ ማየት ስለሚያስፈልግ ማለት ነው። ከዛ ሲቀጥል በኦሮሚያ ክልል ሲገድልህ የነበረው ገዳይ ቡድን ዛሬ ቤትህ ድረስ መጥቷል ይላል። ማን ነው ገዳዩ ቡድን? ኢትዮጵያንና ኢትዮጵያን ለማፍረስ ኢትዮጵያውያንን ማጥፋት እንደ አንድ የፖለቲካ ስትራቴጂ ተጠቅሞ በተለይ የአማራን ፖለቲካ አልቃሽና ሙሻውራጁ አሸርጋጁ ስለሚበዛ የአማራ ንጹሃንን መግደል ብዙ የፖለቲካ ትርፍ ያስገኛል በሚል የተሳሳተ የፖለቲካ ስሌት ንጹሃን የአማራ ተወላጆችን በኦሮሚያ ክልል ሲገድል የነበረው አሸባሪው ሸኔ ነው። እኛ ሳንሆን ዓለም አቀፍ የሰብአዊ መብት ተሟጋቾችና የተለያዩ ጥናት የሚያደርጉ ከፍተኛ ተሰሚነትና ተቀባይነት ያላቸው ድርጅቶች ያረጋገጡት ሀቅ ሸኔ የሚባለው አሸባሪ ቡድን በኦሮሚያ ክልል የአማራ ተወላጆችን እንዲሁ በነፃ ያለምንም ምክንያት ያወጣ ይገድል እንደነበር ያረጋገጡበት ነው። ገዳዩ ሸኔ ከሆነ
ኦሮሚያ ክልል ሲገድልህ የነበረው አሁን ተመልሶ አማራ ክልል መጥቷል የሚለው ምሬ ወዳጆ ከገዳዩ ጋር አንድ ላይ ሆነን ከሸኔ ጋር አንድ ላይ ሆነን በጋራ እንሰራለን ብላችሁ ቃል የገባችሁት እናንተ መስላችሁ የአማራ ገዳይ ሸኔ ከሆነ ከዛ ከሸኔ ጋር አንድ ላይ በጋራ ተስማምተን ግንባር ፈጥረን የኢትዮጵያ መንግስት እንወጋለን ብላችሁ የአማራን ገዳዮች ልክ እንደ ተባባሪ አካል አድርጋችሁ ያቀረባችሁትና ከገዳዮቹ ጋር ከአማራ ገዳዮች ጋር አንድ ላይ ተባብረን አማራን ነፃ እናወጣለን የሚል ስላቅ እየተሳለቃችሁ ያላችሁት እናንተ መስላችሁ የሽመልስ አብዲሳ ጦርማ የሽመልስ አብዲሳ አድማ በታኝና የኢትዮጵያ መከላከያ ሰራዊት የኦሮሚያ ክልል ፖሊስማ ይሄንን አሸባሪ ቡድን ከየአካባቢው ጠራርጎ በማጥፋት መስዋዕትነትን በመክፈል የኦሮሚያ ወታደሮች እንዲሁም የኢትዮጵያ መከላከያ ሰራዊት በየአካባቢው ይገደሉ የነበሩ በኦሮሚያ ክልል የሚኖሩ የሌላ ብሔር ተወላጆች በተለይም ታርጌት የተደረጉት የአማራ ተወላጆች ጥቃት እንዳይደርስባቸው ዋጋ ከፍለው አድነዋቸዋል ሽመልስ አብዲሳ እንኳን ሊገድል የሚገደሉትን መስዋዕትነት ከፍሎ ያዳነ ጀግና መሪ ነው ነገር ግን እነዚህ ሰዎች እቺን ፖለቲካ የሚጠቀሙት ድርሰቱን የሚጽፉላቸው እነ ጌታቸው አሰፋ እንደሆኑ በደንብ የሚያሳይ ነው ምክንያቱም የህወሓት ዋና ስትራቴጂው ኢትዮጵያን የመምራት 27 ዓመት የመራበት ስትራቴጂም የኦሮሞና የአማራን ህዝብ በማጣላት ሁለቱ ህዝቦች አንድ ከሆኑ ለአንድ ቀን እንደማይገዛ ያቃል ኦሮማራ በሚባለው ጥምረት ነው 2 ዓመት ባልሞላ ትግል ተፈንቅሎ ወደ ትግራይ ተመልሶ የተባረረው ስለዚህ እነምሬ ወዳጆን አሁን የሚመሯቸው እነ ጌታቸው አሰፋ እነ ደብረጽዮን ስለሆኑ እነሱ የሚሰጧቸውን ድርሰት ነው እየወጡ የሚያነቡት አሁን የኦሮሚያ ታጣቂዎች መጥተው አማራ ክልል ንጹሃንን ገደሉ የሚለው ፖለቲካ ሰው ያልነቃ ይመስላችኋል ሰው የሚቀበላቸው ይመስላችኋል 27 ዓመት ኖርንበት ይሄን ፖለቲካ አሁን ይሄን የተጃጃለ እምነት የሚቀበል የእናንተን የውሸትን ተፈንቶ የሚሰማ የአማራ ተወላጅም ሌላ ኢትዮጵያ የሚለም ስለዚህ በዚህ ደረጃ ግን የህወሓትን ዓላማ እያስፈጸሙ ያሉ አሁንም የአማራና የኦሮሞን ህዝብ ለማጣላት እየሰሩ ያሉ ሰዎች መሆናቸውን ከሰውየው መግለጫ መረዳት ይቻላል የኢትዮጵያ መከላከያ ሰራዊት እስከዛሬ ድረስ ዲፌንድ እያደረገ ነው የኖረው እየተዋጋ አልነበረም እርምጃ እየወሰደ ወይም እያጠቃ አልነበረም በይቅርታ ሊመለሱ ይችላሉ የሰላም መንገዱ ይሻላል የማያዋጣ መንገድ መሆኑ ሲገባቸው ተመልሰው ይመጣሉ በሚል ወደ ሰፊነትና የይቅርታ መንገድ እየተጠበቃችሁ የነበረበት ሁኔታ ነው ያለው ያንን አልሰማም ስላላችሁ አሁን የማያዳግም እርምጃ እየወሰደ ያለበት ሁኔታ ነው ያለው ወደፊት ይላል ይሄ በድንቁርና የሰከረው ምሬ ወዳጆ የሚባል ሰው ማለት ነው ሰራዊቱ በጣም በብዛት እየመጣ ያለው በገፍ አማራ ክልል እየገባ ያለው ሰራዊት በጣም አስጨንቋቸዋል ማለት መከላከያ ሰራዊት አሁን እንደነገርኳችሁ ከፍተኛ የሆነ የማጥቃት ዘመቻ ላይ ነው ያለው ይሄን ዘመቻ መቋቋም ስላቃታቸው የትግሉን ሁኔታ ወደፊት ለመቀየር እንቅስቃሴ ላይ ነው አሁን በድሮን እየተወሰደብን ያለውን በጀትና በአውሮፕላን በተለያየ መንገድ እግረኛ ሰራዊቱም በዘመናዊ ትጥቅና ስልጠና የሰለጠነው መከላከያ ሰራዊት መቋቋም ስላቃተን የትግሉን ሁኔታ ወይም የትግል ስልታችንን እንቀይራለን ይላል ይሄን እንደፈለገ ያደረገ ስራውን እየሰራ ነው ወደፊት ምን እናደርጋለን የትግሉን ስልት ለመቀየር ራሳችንን ከወዲሁ እየተዘጋጀን ነው ማለት ነው በዚህ ልክ የአማራ ህዝብ እንድታቀው ፈልጋለሁ የአማራ ህዝብ አሁንም እየተበተነልን ነው ወደ የቀበሌው የፈለገውን እያደረገ እየተሰማራ ነው እንዴት አርገን ነገ የስበት ማዕከሉ መተተን እንደምንበትነው ታውቃለህ ዝም ብለህ ከኖርክ ግን በ100 በ200 በ500 በ600 በሺም እየሞት ካይተዋል ስለዚህ ልትጨነቅ አይገባህም አኩሪ ታሪክ የሚሰሩ ልጆች እንዳሉህ ባንድ ምት እንዴት አርገን እንዳብረከረክ ነው አይተሃል በምን ልታደርጉት ነው በሚሳኤል ልታረጉት ነው ወይስ በድሮን ልታደርጉት ነው ወይስ ወደ ምንድነው የምትቀይሩት ስልቱን ከጉሬላ ፋይተር መቼም ወደ ኮንቬንሽናል ዋር እንደማትገቡ ይታወቃል እናንተ የዛ አይነት አቋምና ቁመና እንደሌላችሁ ይታወቃል ስለዚህ በምን ልታረጉት ነው ወይስ ያ ዘሪሁን 23 የሚባለውን መሳሪያችሁ ልታስወነጭፉ ነው ወደ ምንድነው ስልቱን የምትቀይሩት በአንድ ምት እንዴት እንዳብረከረክ ነው የአብይን ሰራዊት አይታችኋል ይላል የኢትዮጵያ መከላከያ ሰራዊትን በአንድ ምት እንዴት እንዳብረከረክ ነው አይታችኋል የተብረከረከው ሰራዊት ከሆነ እንደዚህ ጥቃት እያደረሰብህ ያለው አብረከረክ ነው ያልከው ሰራዊት ከሆነ እንደዚህ እየደመሰሰህ እያጠፋህ ወደ ለመና እንድትመጣ እያደረገህ ያለው ማብረከረክ ምኑ ላይ ነው ትርጉሙ ጠፍቷችኋል የአማራንን የምትሉት የውሸት ነው እንዴ እናንተ ሰዎች አማርኛ ትርጉም እንኳን በደንብ ማወቅ የተሳናቸው ሰዎች ናቸው እነዚህ ተብረከረከ የሚሉትን ሰራዊት ልጋብዛችሁ ላሳያችሁ
ነምሬ ወዳጆ ያብረከረኩት ያንቀጠቀጡትና እያፈራረሱት እየደመሰሱት ያለው መከላከያ ሰራዊት ይሄንን ይመስላል። ኢትዮጵያ ለዘላለም ትኑር። እና እንደዚህ በገፍ እየተመረቀ ያለው ሀገሩን ለማዳን ራሱን መስዋዕት ለማድረግ በዚህ ደረጃ እየተዋቀረ ያለው የኢትዮጵያ መከላከያ ሰራዊት በዚህ ብዛት በዚህ ጥራት በዚህ ኮሚትመንትና በዚህ በዘመናዊ ትጥቅና ስልጠና ዘመኖ እየተደራጀ ያለው የኢትዮጵያ መከላከያ ሰራዊት ለሸኒና ለፋኖ አይደለም፣ ለሻዕቢያና ለግብጽም አይደለም። ሌላ ኢትዮጵያን ሊደፍር ለሚፈልግ ኃያል መንግስትም ቢሆን የማይበገር የኢትዮጵያ መከላከያ ሰራዊት የኢትዮጵያና የኢትዮጵያውያን የመጨረሻ ምሽግ የሆነ ሰራዊት እየተገነባ ነው ያለው። እንኳን ልታብረከረኩት እንኳን አይደለም ልታንቀጠቅጡት እናንተ ገና 1% የሚሆነው መከላከያ ሰራዊት ጋር እንኳን ፊትለፊት መጣጣችሁ አልገጠማችሁም። መከላከያ ሰራዊትም ማጥቃት እርምጃ የገባው ገና ባለፈው ሳምንት እንደሆነ እየሰማን ያለንበት ነገሮችም ሁኔታዎች የሚያስረዱት እሱ እንደሆነ ያያየን ያለ ነው። በአጠቃላይ ይሄ አሸባሪ ቡድን መጨረሻ ላይ ወደ ምንድነው የሚገባው? ለአፋባሃ ጓዶች ምናምን ይልና የራሱን አፋባሃ የሚባል ይሄ የራሱን ጓዶች ደግሞ እባካችሁ ታገሉ ይላል። የታገልነው በጎጃም በጎንደር በወሎ በሸዋ በመናምን ወጥረን ይዘናል ገጥመናል ምናምን ካሉ በኋላ በወሎ በኩል ያለው የፋኖ አመራር ምን ይላል? እባካችሁ በየአካባቢ ያላችሁ የአፋባሃ አመራሮችና ታዋጊዎች ከመሞታችሁ በፊት ወጥራችሁ በርትታችሁ ታገሉ ይላል። በልመና ጦርነት ይካሄዳል እንዴ? ከዚህ በመቀጠል የአማራ ፋኖ ብሔራዊ ኃይል አፋባሃ በአራቱም ማዕዘን ያለህ ጓዶች ለማይቀርልህ መታረድ ለማይቀርልህ ብልት መቆረጥ ይሄ ዝም ብለህ በየጉራንጉሩ 10ም 20ም 30ም እየሆንክ አትሙት፣ በሻለቃም እየሆንክ እየሄድክ አትሙት። እንግዲህ ድቅቅ ካደረክ እንደ ነብር ነው። እንደ ነብር እንክት አድርገህ ስትመታው ባንድ ምት ብቻ ይሄን ኃይል ማንበርከክ እንደሚቻል በተደጋጋሚ አይተነዋል። ጠላትን በጠላቱ ንብረት ነው የምትወጋው። ስለዚህ ምን ትጠብቃለህ? መጥቶ ብልትህን ቆረጠ፣ ጡትን ቆርጦ አሳየህ። ምን ትፈልጋለህ ከዚህ በላይ? እሱ ብቻ አይደለም የራሱን ታጣቂዎችና የራሱን የፋኖ ቡድኖች ብቻ አይደለም ጥሪ የሚያደርገው ይሄ ሰውዬ በመንግስት ውስጥ ያሉ የአድማ በተኝና የመከላከያ ሰራዊት አባላትን ምን ብሎ እንደሚለመናቸው ላሰማችሁና ተመልሼ እመጣለሁ። ብልጽግና አንተ ሲነግሩ ማሰማ ደነዝ አማራ እኔ ከዚህ በኋላ ከዚህ መልእክት አያይዤ የምነግርልህ የአማራ ሚኒሻ የአማራ አድማ በተና በውስጣችሁ ሚኒሻ መስሎ የገባ አድማ በተና መስሎ የገባ በብሔር የሰከረ ሌላ አጀንዳ የተሰጠ በውስጣችሁ እንዳለ ይገባናል። ከዚህ በኋላ እስኪ ተወት አድርጉት፣ አፈሙዛችሁን እዛው ጠላት ላይ አዙሩት። እኛ ሌላ ዓላማ ሌላ አጀንዳ አለን። ወደ ሌላ አጀንዳችን ወደ ሌላ ዓላማችን እንግባ። ጠባችን ፌደራል መንግስቱ ጋር እና ይሄ የማይረባ አሬዎስ ብልጽግና እድሜ ልኩን ቢላላክ የማይሰለቸው ለዚህም ትንሾች ናቸው። 10ም 20ም 30ም 100ም ሊሆኑ ይችላሉ። የአማራን ህዝብ ወኪልነን ብለው የሚያስጨርሱት የሚያስጨፈጭፉት እነዚህ ናቸው።
ለነዚህ ተባባሪ ሆነ የምትወጋና አቁምልን ባክ ይቺ አሁን ምሬ ወዳጆ ያወራት ያለው ይቺ የጡት መቁረጥ ፖለቲካ ወደ ምን እየዞረች እንደሆነ እየተመለከታችሁ ነው ጡት ቆረጠ ብልት ቆረጠ ማድረግ ያለበትን አረመናዊ ጭካኔ ሁሉ አደረገ ከዚህ በኋላ ምን ተጠብቃላችሁ ነው እያለ ያለው ነገር ግን ማን ቆራጭ እንደሆነ እንደዚህ አይነት ግፍ የሚፈጽመው ማን እንደሆነ ይቺን የፖለቲካ ድርሰት ይቺን የተሳሳተ የዘረኝነት ፖለቲካ ማን እንደደረሳት በደንብ ስለምናቅ ከነምሬ ወዳጆ ጀርባ እነጌታቸው አሰፋ በስነ ስርዓት መኖራቸውን የሚያረጋግጥልን ይሄ አሁን ምሬ ወዳጆ የተናገረው ንግግር ነው ጡት ተቆረጠ እጅ ተቆረጠ ብለው በነጁነዲን ሳዶ አመራርነት ዘመን ኦሮሚያ ክልል ላይ ሐውልት ያቆመው የወያኔ አገዛዝ ነው ባቦይ ስብሃት በጌታቸው አሰፋ በነደብረ ጽዮንና በመለስ ዜናዊ የሚመራው የህወሓት መራሹ ኢህአዴግ ማለት ነው ይቺ የጡት መቁረጥ ፖለቲካ የኦሮሚያን ወጣቶች የኦሮሚያን ልጆች እስከዛሬ ቂም እንዲይዙ ያደረገ በጣም ስትራቴጂክ ሆኖ በወያኔ ሲሰራበት የነበረ የፖለቲካ እሳቤ ነው አሁን ያቺን የጡት መቁረጥ ፖለቲካ የታመጣው አማራ ክልል አመጣው እነማን እንደራሳቸው እነጌታቸው አሰፋ እንደ ምሬ ወዳጆ እንደነዘመነ ካሴ አይነት ደንቆሮ ደግሞ የነሱ ተላላኪ አህያ ሆኖ ስለሚያገለግል እነሱ የሚጋልቡትን ነገር ብቻ እየሰጡት ዝም ብሎ ያመነጀከ ይተፋል እንጂ ሌላ ምንም የሚመረምረው ነገር የለም እንዲህ በል ብለው ነገሩት እንዲህ ነው ብሎ መጥቶ ይናገራል ምን አይነት የፖለቲካ አንድምታ እንዳለው ከኦሮሚያ ህዝብ ጋር ምን አይነት ግጭት ሊያመጣ እንደሚችል ወይም የኦሮሚያን ህዝብ ይሄ ነገር ሊያስቀይም ይችላል አያስቀይምም የአማራ ህዝብ ያኔ ጡት ቆረጠ በመባሉ ትክክል አይደለም ብሎ የሚከራከሩ መስተካከል አለበት ይሄ ትርክት የሚሉ ብዙ የአማራ ተወላጆች ኢትዮጵያን እንዳሉ አቃል የአኖሌ ሐውልት እንዲፈርስ ከሚፈልጉ ኢትዮጵያን መካከል አንዱም እኔ ነኝ ተገቢ አይደለም ትክክል አይደለም በሰዓቱ የተፈጠረ በጦርነት የተፈጠረ ግድያ ሊኖር ይችላል ጦርነት መካከል መቼም ሰው ኬክ አይወራወርም በዛ ግድያ መካከል አላስፈላጊ የሆነ ጥቃት ወይም ጥፋት ተፈጽሞ ሊሆን ይችላል ካቅም በላይ ተጋኖ ግን ለማንም በማይጠቅም ደረጃ መወራትና መነገር የለበትም የአንድ ሀገር ህዝቦችን ለማጋጨት ሐውልት በመንግስት በጀት ተይዞለት መሰራት የለበትም የትኛውም ሀገር በስምምነት ወይም ኬክ ቆርሶ የተመሰረተ ሀገር የለም ሀገር አንድ እንዲሆን የሀገርን ባውንደሪ ለማስበም የተለያዩ ህዝቦችን በአንድ ሀገር ውስጥ ለመከለልና አንድ ወጥ የሆነ ማዕከላዊ መንግስት ለመመስረት የትኛውም የዓለም ሀገር ጦርነት አድርጓል አንዱ ክልል ካንዱ ክልል ጋር ተዋግቶ ነው ሀገር የተመሰረተው በዛ ደረጃ የተከፈለውን ዋጋ የቂም በቀልና የቆርሾ መነሻ ማድረግ የለብንም በሚል ሳቤ የአኖሌ ሐውልት ትክክል አይደለም ከሚሉ ሰዎች ውስጥ አንዱ ነኝ ነገር ግን እነምሬ ወዳጆ ዛሬ አማራ ክልል ሌላ የጡት ቆረጣ እያወሩ ነው ያሉት ያንን የጡት ቆረጣ የሚሰራው ድርሰት የሰራው በነተስፋዬ ገብረአብ በኩል መጽሐፍ አጽፎ የውሸት ድርሰት ጽፎ እውነት እንዲመስል በትውልድ ውስጥ ለማስረጽ የሞከረው ህወሓት የሚባለው አሸባሪ ቡድን ነው ዛሬም የሽመልስ አብዲሳ ወታደሮች አማራ ክልል መተው ጡት ቆረጡ ይያሉ የሚያወሩትን ድርሰት የሚሰጧቸው እነጌታቸው አሰፋ ናቸው ህወሓት አጥፊ ነው በየትኛውም ኢትዮጵያን ሊያጠፋ በሚችል እንቅስቃሴ ውስጥ ያለው ከጀርባ ያለው ህወሓትና ሻዕቢያ ናቸው የምንለው በዚህ ምክንያት ነው እና በአጠቃላይ የፋኖ ቡድን አሁን በዚህ ደረጃ በዚህ የሽንፈት ሞራል አልባ በሆነ እንቅስቃሴ ውስጥ ገብቶ በየጊዜው መከላከያ ሰራዊት እየወሰደበት ያለውን እርምጃ መቋቋም አቅቶት እየጠፋና እየፈረሰ በመሆኑ ምንም ልመና ጀምሯል አድማ በታኝና መከላከያ ሰራዊት እባካችሁን አትተኩሱብን ብሎ ግንባር ገብቶ ታገላለሁ ያለ ሰው አይታችሁ ታውቃላችሁ እሱ ሊገድል እየሄደ መከላከያ ሰራዊት እንዳይተኩሱበት የሚለምን እባክህ የሚል የደንቆሮ ፖለቲካ ከዚህ የተለየ መግለጫ ቢያወጣ ይገርመኝ ነበር ነገር ግን ይሄ የሚያሳየን ወደ ልመና የገቡት ሰዎች ከዚህ በፊት ማቀም አልነበራቸው መከላከያ ሰራዊት ወደ ማጥቃት ስላልገባ እንጂ እስከዛሬም ህልውና አይኖራቸውም ነበር አሁንም ደግሞ ከራሳቸው አንደበት እየተሸነፉ ይዘነዋል ያሉትን በተለይ ይሄ በየወረዳው በየገጠር ቀበሌው በገበሬ ማህበራቱ አካባቢ በየገበሬ ማህበሩ እየተሽለከለኩ የተለያየ እንቅስቃሴ የሚያደርጉት እነዚህ አሸባሪ ቡድኖች በሚገቡበት ታዛና ሸለቆ ሁሉ እየገባ መከላከያ ሰራዊት እርምጃ እየወሰደባቸው እንደሆነ ከራሳቸው አንደበት ማረጋገጥ ከፈለጋችሁ ይሄ የደናቁርቱ መሪ የሚናገረውን ልጋብዛችሁ ከዚህ ውጭ ህዝባችን እንደሚታወቀው 16 ወረዳ ከዛም በላይ ይዘን እንደነበረ ይታወቃል እንደው ወደ ኋላ ባልመልሳችሁም ነገ የፈለግነውን ቦታ ልንለቀው እንችላለን ምናልባት የኛ ቤተ መንግስት ከዛ እንዳልሆነ የአማራ ህዝብ ልታውቅልና ይገባል እናናስበው ቤተ መንግስታችን ሌላ ቦታ ነው ይሄን ከተማ ከያዘው ይሄን ወረዳ ከያዘው እንግዲህ ማብላችሁ ማንንም ሰው ተስፋ እንዳቆርጥ እኛ የትግል ጥበባችንን ተከትለን ነው የምንሄደው ያን ወረዳ የምንፈልገው ነገር ገብተን የምንፈልገው ነገር ከሰራን
ያዝነውም አልያዝነውም ሊያደርግልን የሚችልበት መንገድ አይኖርም ለቀነው ስንሄድ ማንኛውም አማራ ስለንቦናህ ሊሰማህ አይገባም ነገ የምናስብበት ረጅም ጉዞ ስላለነ ለታውቅ ይገባል ይዘናቸው የነበሩ ቦታዎች ከ16 በላይ ወረዳዎችን ተቆጣጥረን ነበር ይላል 16 አይደለም 16 ሰዓት 16 ወረዳዎችን መቆጣጠር እኮ አይደለም 16 ደቂቃ አንድ ወረዳ ላይ ገብቶ እንደዚህ ፎቶ ለመነሳት እኮ ጊዜ ይላቸው እንኳን አይደለም 16 ወረዳ ተቆጣጥሮ ለማስተዳደር ማለት ነው አማራ ክልል መረጃዎች አሉን እኛም ተወልደን ያደግንበት አካባቢ ነው በጣም ብዙ ነገሮችን በየጊዜው የምንሰማበት መረጃ አለ ማንን ነው የምትሸውዱት 16 ሰዓት አንድ ቦታ ላይ ቆይተህ ታውቃለህ ወይ 16 ደቂቃ ቆመህ የሆነ ከተማ ላይ የሆነ ወረዳ ላይ እንደው ህልውና ኑሮህ መቆየት ትችል ነበር ወይ ዛሬ መከላከያ ሰራዊት እንደዚህ እየደመሰሰ ሳይመጣ ማለት ነው እና እየጠፋን አሁን እየተመታን ስለሆነ ከአካባቢያችሁ ከእይታ ስንጠፋና ስንርቅ የተሸነፍን መስሏችሁ ተስፋ እንዳትቆርጡ ይላል አለ ደንቆሮ ተከታይ አሁን ምን መጣለን ስትሉት አሜን ይመጣሉ ብሎ የሚጠብቅ ንገሯቸው ለነሱ ይጋታሉ እንደፈለጉ ዛሬም የመመርመር ፍላጎት ለሌለው ሰው አይ እየተሸነፉ ነው ብለን አናገርምኛ እነሱ ራሳቸው እየተሸነፉ እንደሆነ እየነገሯቸው መስማት የማይፈልግ ሰው ስላለ ከነዚህ ጋር ማውራት ጉንጭ ማልፋት ስለሚሆን ማለት ነው እና እኛ ታው ስንል የነበረው ይሄ የዘረኝነት ፖለቲካ መልሶ እናንተን ያጠፋችኋል ይሄ እሳት መልሶ ይበላችኋል ታው አይጠቅማችሁም ብለን ስንናገር የነበረው እንደዚህ አይነት ጥፋትና አልቂት እንዳይፈጠር ነው መንግስት እስከዛሬ ድረስ እጁን ዘርግቶ ወደ ሰላም ነው ያለ ጥሪ ሲያቀርብ የነበረው እንደዚህ ተሽመድመዳችሁ ወደ ልመና ሳትገቡ በፊት ነገር ግን ቢያንስ ህይወታችሁን ሳታጡ እንድትተርፉ ነበር የሰላም እጅ ተዘርግቶ የእርቅ መንገድ ተዘርግቶ ሲጠብቃችሁ የነበረው አሁን አንዴ ገብተሃል አይደል ማጥቃት ጀምረሃል እዋጋለሁ ብለሃል ከጠላት ጋር ተባብረ ኢትዮጵያን ወጋለሁ ኢትዮጵያ መከላከያ ሰራዊትን አጠቃለሁ ብለሃል አይደል አሁን መቻል ነው በቃ ሌላ ምንም ምርጫ የለም ገጥመሃል አይደል ከገጠምክ ከዛ በኋላ ለቅሶ ከዛ በኋላ ልመና አይሰራም ምክንያቱም ልመናን የገፋችሁት ይቅርታን የገፋችሁት እናንተ ስለሆናችሁ ማለት ነው በድሮን አይደለም በሚሳኤል ከዛም ያለፈ ከባድ መሳሪያ ካለ በሚፈልገው መሳሪያ ሁሉ ተጠቅሞ እነዚህን አሸባሪዎች ማጥፋት መቻል አለበት ንጹሃን ላይ ጥቃት ይደርሳል ንጹሃን ይጎዳሉ ምናምን እነዛ ንጹሃን የሚባሉ ዜጎች ከምንም በላይ መከላከያ ሰራዊት ለነሱ ኃላፊነት አለበት የመከላከያ ሰራዊት ራሱ ወላጆች ናቸው ንጹሃን ላይ መከላከያ ሰራዊት እርምጃ የሚወስድበት ምንም ምክንያት የለም መከላከያ የአማራ ህዝብ እየጨፈጨፈ ነው የኦሮሞ ህዝብ እየጨፈጨፈ ነው ይላሉ አይደል መጨፍጨፍ አለ መጨፍጨፋችን ሄዱና ከህዝቡ አዳምጡ እና ልቀቁት ነው ያልኩት እኛ ህዝብ አንጨፈጨፍም የሚጨፈጨፈው የተጨፈጨፈ ነው ባይ ራሱ ነው እንዴ ሰው ያቃጥላል እኮ ሰው አዋርዳል እኮ ዲሲፕሊን የለውም እኮ የሰለጠነ አይደለም እኮ ኖር የሚባል እኮ አያውቅም ህዝቡ ከኛ ይልቅ እነሱን ነው የሚፈራው ለምን እኛ እንደማንጎዳ ያውቃል ህዝብ አይጎዱኝም ይላል ዝም ብሎ አያጠቁኝም ይላል እኛ እኮ ለምሳሌ እኛ በቢላ እኮ ሰው አንገልም በቢላ መከላከያ እኮ በቢላ ሰው አይገልም ጠላትም ቢሆን መከላከያ እኮ ሰው አቃጥልም ጠላትም ቢሆን ይሄም ይሰሩ የሚውሉ እነሱ ናቸው ሚዲያ ምን ይሰራል አሸባሪን ደግፎ አሸባሪን ደብቆ ለአሸባሪ ከለላ እየሰጠ መንግስት ወይም የመከላከያ ሰራዊት ከጀርባው እንዲወጋ የሚያደርግ የትኛውም የማህበረሰብ ክፍል ካለ ግን አብሮ ከአሸባሪው ጋር መደምሰስ አለበት እኛም በተደጋጋሚ ያራመድነው አቋም ነው በአጠቃላይ መከላከያ ሰራዊት ቆርጦ ተነስቷል በዚህ ደረጃ በአማራ ክልል ብቻ ሳይሆን በቀጥታ ወደ አሰብ ወደ አፋር ወደ ሰመራ ወደ አሰብ ወደብና በቡሬ ግንባር በኩል ወደ ቀይ ባህር የሚሰመረው መስመር እያሰመረ ከአፋር ክልል ጀምሮ ያጸዳ ከዛ በኋላ ህወሓትን ጠርጎ አባሮ ወይም አስወግዶ ኢሳያስ አፈወርቂን ለመጨረሻ ጊዜ ከዙፋኑ ላይ ለመንቀል የኢትዮጵያ መከላከያ ሰራዊት በማያዳግም ሁኔታ እርምጃ ላይ ነው ያለው እና
የኢትዮጵያ ህዝብ በሙሉ ይሄንን አውቆ ከሰራዊቱ ጎን መቆም አለበት የሚለውን ጥሪ ማስተላለፍ እንፈልጋለን። ለዛሬ ይሄን አሸባሪ ቡድን የቃኘሁበት ፕሮግራም ይሄንን ይመስላል። ከመሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። ከታች በተቀመጠው የንግድ ባንክ አካውንታችንን ድጋፍ ልታደርጉልን ትችላላችሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ